የዚህ ትምህርት ዋናው መለኮታዊ ዓላማው መንፈስ ቅዱስ እንድትማሩት ያዘዘው ሁሉ ጊዜ የሃይማኖት ሥርዓት የብርቱ ሰዎች ቤት ነው። የሃይማኖት ቤት የጉልበተኛ አቅም ያላቸው ስነ ስርዓት ያላቸው ሰዎች ቤት ነው የሃይማኖት ቤት። ኢየሱስ ግን የመጣው ወደ ተራ ሰዎች፣ ወደ ደካማ ሰዎች፣ አቅም ወደ ሌላቸው፣ ሶሳይቲ ወደ አላከበራቸው፣ በህብረተሰብ መካከል የፊት ወንበር ላልተሰጣቸው፣ ይልቁንም ወንጀለኛ አጭበርባሪ ወደ ተባሉ ሰዎች ነው ኢየሱስ የመጣው። ስለዚህ ወንጌላችን ሰው ይሸታል ብለን ነው የምናምነው። ኢየሱስ ሰው የሚሸት ነው። ከሰው ደካሞች ጋር መርጦ ነው የመጣው። ለዚህ ነው ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም ሁሉ መጣ። አው ኢየሱስ ሰማይ ነው፣ ኢየሱስ አምላክ ነው፣ ኢየሱስ ንጉሥ ነው። የመጣው ግን የኃጢአተኛ ቤት ነው። ይሄ ወንጌል ነው እኔ ጋር የደረሰው። ወንጌሉ እኔ ጋር ከደረሰ በኋላ ግን ኃጢአተኛ ሆኜ አልቀጠልኩም። አሜን ነው። ስለዚህ ባለፈው ሳምንት ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሰማርያዊት ሴት ተናግሬያለሁ። የሚገርመኝ አንደኛ የዚችን ሴት ታሪክ እንደውም ባለፈው 5 ባል ብያቸዋለሁ፣ ትተዋታል ብያቸዋለሁ። በደንብ ሳጠናው ባይዘዌ 5 ትተዋት 6ኛ ነው ቤት ያለው። የመጣው ታሪክ ያላት ሴት ጋር ነው የመጣው ብለን ባለፈው ሳምንት ተናግረናል። ቆይ አንድ ቁጥር 1 ላይ አንብብልኝ። ምዕራፍ 4 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 4 ቁጥር 1 ላይ ፈሪሳውያን ከዮሐንስ ይልቅ ኢየሱስ ብዙ ደቀ መዛሙርትን እንዳፈራና እንዳጠመቀ ሰሙ። ዳሩ ግን ያጠመቀው ኢየሱስ ሳይሆን ደቀ መዛሙርቱ ነበሩ። እሺ። ጌታም ይህን እንዳወቀ ይሁዳን ለቆ ወደ ገሊላ ተመልሶ ሄደ። እሺ። በሰማርያ በኩል ማለፍ ነበረበት። አሁን በደንብ ስሙ። ጌታ ይሁዳን ትቶ ወዴት ነው እየሄደ ያለው? ኖ ወደ ገሊላ ነው የሚሄደው። አሁን ከይሁዳ ወደ ገሊላ ሲሄድ ቤት በኩል ነው የሚታለፈው፣ በሰማርያ ነው። አሁን በደንብ ስሙ። ይሁዳን የለቀቀበትን ምክንያት በደንብ ስሙ። ኢየሱስን የሆኑ ሰዎች እየፈለጉት ነው። በጌታ እናግረኝ፣ እየፈለጉት ነው። የሚፈልጉት እነማን ናቸው? ፈሪሳውያን ናቸው። እሺ። በእስራኤል በአይሁድ መካከል በመንፈሳዊ ብቃታቸው ጫፍ የደረሱ ናቸው። ኢየሱስን እየፈለጉት ነው። ታውቃለህ፣ እዚህም ሀገር ፈሪሳውያን እንዳሉ ታውቃለህ። ፈሪሳውያን ይፈልጉታል ኢየሱስን። አሁን በደንብ ስማኝ። እየፈለጉት ያሉት ለምንድን ነው? ዝናው በዛ፣ ከዮሐንስ በለጠ። ከዮሐንስ በላይ እያጠመቀ ነው። ፈሪሳውያን በድብቅ ነበር አይደል ኢየሱስ ጋር የሚመጡት። አሁን ፈሪሳውያን ፈልገውታል ኢየሱስ፣ እሱ ግን አልፈለጋቸውም። አንዳንድ ሰዎችን ማገልገል እኮ የሚያስከብር ይመስላል። የበቁ ሰዎችን ማገልገል፣ ጻድቅ የሚመስሉ ሰዎችን ማገልገል አለ እኮ። እዚህም ሀገር የጻድቅ የሚመስል ግሩፕ እኮ አለ። አጋንንት ግን እናስወጣው እኛ ነን። በሽተኛ የሚፈወሰው ግን እኛ ጋር። ክርስቶስ አብሮን እየሰራ ነው፣ ከኛ ጋር ነው። ክርስቶስ ሲሰበክ እኮ ኃይል አለ። እንደ ኬሚስትሪ ጽፈ ብቻ አትወጣም። 9 ነጥብ መዝግባ አትወጣም። የክርስቶስ ትምህርት ከኃይል ጋር ሐዋርያት የገቡበት ሰፈር አስተምረው ብቻ አልወጡ። 40 ዓመት የማይራመድ ሰው አራምደው ነው የወጡ። ቸማላ ከባ ለዚህ ነው ጳውሎስ ወንጌላችን አለ በሚያባብል የጥበብ ቃል ብቻ አይደለም
መንፈስንና ኃይልን በመግለጥ ነበር። ናክጩና አሜን በሉኝ። ዛሬ እዚህ ቤት የመጣ ሰው ሁሉ ይሄ ኃይል ይረፍበት ይሁን አለ። እንግዲህ ኢየሱስ የመጣው ወደ እኔ የትምህርቱ ባህሪ ፈሪሳውያን ያካል እኔ ልነካቸው ፈልጋለሁ። የትምህርቱ ባህሪ ትቷቸው አልሄደም። አንተ እኮ እነሱ ፈሪሳውያን እኮ ካገለ ደስ ይላል። ሽታው ደስ ይላል። ሽቷቸው ደስ ይላል። እጣኑ ደስ ይላል። የአምልኮ ስርዓቱ ደስ ይላል። የበላይ ለማለት የበላይ ደስ ይላል እኮ ኢየሱስ ተቷቸው ይልና አንተ ፈሪሳውያን እየፈለጉ ሰማርያ ትገባለህ። ሰማርያ ደግሞ ድብልቅ ህዝብ ነው። ይልቃል ፈሪሳዊ ከአይሁድ መካከል የነጠረ ነው። ከፈሪሳዊ ወረድ ስትል ኖርማል አይሁድ አለ። ከአይሁድ ደግሞ ርኩስ የሚለው ምን አለ? ሰማርያ አለ። ከሰማርያ ደግሞ የሰማርያ ህዝብ እርኩስ ያላት 5 ባል የተዋት ሴት አለች። እየሰማችሁ ነው? አሁን ኢየሱስ ፈሪሳውያንን ትቶ እየሄደ ያለው ወደ እሷ ነው። ማን ነው ትቶ እየሄደ ያለው? ፈሪሳውያንን ትቷቸው ሄደ። ትቶ የማይረገጥ ምድር እነሱ እኮ አይረግጡትም። ይሄንን አንድ ፈሪሳዊ የሰማርያ ምድር ከመርገጥ አንድ አይሁዳዊ የሰማርያ ምድር ከመርገጥ በዙሪያ ጥምጥም በዮርዳኖስ ነው አልፎ ሄዶ አፈራቸው እንኳን ያረክሳል። ኢየሱስ ገባ። መግባት ነው እንዴ? ሰው ሁሉ ቤቱ ገብቷል ብላ ነውር አናቷ ላይ የተከመረባት ተደብቃ የመጣች ሴት ዋዳር ቁጭ ብሎ ጠበቃት። ዋዳር ቁጭ ብሎ ጠበቃት። አሁን ከሷ ጋር ኮንቨርሴሽኑ ምንድነው? ውሃ ጠጪ ነው። እንደውም በደንብ የሚሰማኝ ሰው ብቻ አንድ አሜን ይበል። ምን አላት? አሁን ኢየሱስ አይሁዳዊ እንደሆነ በልብሱ ያስታውቃል። አይሁዳዊ ሰማርያን አይረግጥም። ሰማርያዊ ሰውን አያናግርም። ኢየሱስ ጭራሽ አንተ ሰው እኮ ዘንድሮ ለኢየሱስ አድልቶ ከአንዳንድ ዘማሪ ጋር ዘምር የሚለን የቱን ኢየሱስ እንደሚያውቁት አላውቅም። የኢየሱስ ነኝ ብሎ ከአንዳንድ አገልጋይ ጋር ብሬ አልቆምም የሚለን የኢየሱስ ስለሆነ አንዳንድ ቦታ ነው ያልዘምርም ይላል። የኢየሱስ ስለሆነ ሲያገኝ መንገድ ላይ ሰላም ይላል፣ ማኖፍ ጋር ይላል። ይሄ ነው የፈሪሳዊ መንፈስ ማለት። መንገድ ላይ እግዚአብሔር ሰው ብሎ አቅፉናል፣ ከሱ ጋር ግን አልቆምም ይላል። ፈሪሳዊ ማለት ይሄ ነው። እሱ በሚዘምርበት እኔ ቆሜ አብሬ አላገለግልም። ዋይ አንተን የጠራ ኢየሱስ እኮ ነው እሱን የጠራ። እሱን መጥራት ባይችል እኮ አንተንም አይጠራህም ነበር። ለኛ የተከፈተ በር እኮ ነው እኩል የገባንበት። አሪው ቤት ውስጥ ክላስ የምትሰራው በደም የተዋጀ ህዝብ ጋር ክላስ የምትሰራው እኔም ማመልከው ኢየሱስ እኮ ፈሪሳዊ ጥሎ መጥቶ 5 ባለ አባረራትን አገር ያገለላት ሴት ጋር ቁጭ ብሎ የሚያወራ ይሄ ነው ኢየሱስ። ምናልባት የእናንተ ኢየሱስ የኔ አይነት ላይሆን ይችላል፣ አንድ አይነት ላይሆን ይችላል ኢየሱሳችን። እኔም ማቀው ኢየሱስ ተቀድሰናል፣ በቅተናል፣ ጸድቀናል የሚሉ ሰዎች እየፈለጉት ጥሏቸው
ሰማርያም ይገባ። ርቦሃል ብለው እንጀራ ይዘውለት ሲመጡ አሁን በላው አላቸው። በሷ የሚጠግብ ኢየሱስ ነው ያለው። አሁን ጠገብኩ፣ ፉል ነኝ። የኃጢአተኛ ታሪክ ቀይሮ የሚጠግብ ኢየሱስ ነው። ግራ የገባት አንተ አይሁዳዊ ስትሆን ሳለ ማለት እንደዚህ አይነት ሰዎች አናግረው ነው ያቁም። ሄኖክ አራዳ ልጅ ነው የሚሉኝ ወንድሜ፣ አራዳ ሆኜ ነው ለጆሮአቸው አልከበዳቸውማ ስብከቴ። ለዱርዬ አይከብድም የኔ ስብከት፣ የኢየሱስ አይነት ነው። ለሌባ አይከብድም፣ ለሴተኛ አዳሪ አይከብድም የኔ ስብከት። አብረን አይደለም መንገድ ላይ ስንሄድ ሴተኛ አዳሪ የቆመችው ፓስተር ደህና ነህ ያለች አሉ። እዚህ እንደምትካፈሉ አውቃለሁ። አይከብድም። ነገን የሚያሳምር ነው ኢየሱስ። ነገን የሚቀይር ነው ኢየሱስ። ይሄ ነው ኢየሱስ። ይሄን ኢየሱስ ታዲያ ትቶ ይሄዳል ስትለኝ ልስማ። ቁጭ አለ አጠገቧ ቁጭ። ድንገት መንገድ ላይ ተገናኙ እኮ አለ። ግድ ሆነበት ይሌላ ግዴታ ነው በዛ ማለት ነው። ፈሪሳዊ ጥሎ መጥቶ አንድ አገር ያገለላት ሴት ጋር ለማውራት ግዴታ ነው። አንተ ከኔ ውሃ ልጠይቅ ማለት እኮ እሷ የነካችው ነገር እኮ ይረክሳል። እሷ የቀዳችው ውሃ እኮ ርኩስ ነው። የኔ ልጠጣ መጣ አይሁዳዊ አይደለህ እንዴ? እዚህ ጋር ቆሞ በጣም የሚገርመኝ ውሃ ጠጭኝ የሚልሽንና የእግዚአብሔር ስጦታ ብታቅ አሁን አይሁዳዊ ብቻ ነው a gift of God ነው። እዚህ ጋር ሀብታም ደሃ ሳይል፣ ኃጢአተኛ ጻድቅ ሳይል፣ ብርቱ ደካማ ሳይል እግዚአብሔር የሰጠው ስጦታ ነው ፊትሽ የቆመው። እግዚአብሔር ነው የሰጠው። የእግዚአብሔርን ስጦታ በክራይቴሪያ ተቀበል ትሉናላችሁ። አንቺ ብታውቂ አንቺ ትለምኙ ነበር፣ ራስሽ ትለምኙ ነበር። አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ። እንኳን ያዕቆብ አብርሃም ሳይፈጠር ነበርኩ። ያዕቆብ በእናቱ ማዕፀን ሲዋሃድ አውቃለሁ። ያዕቆብ አምላክ መቆሙን አላወቀችም። እኔ ከሰጣውሽ አላት፣ እኔ ውሃ ከሰጣውሽ ዳግም አይጠማሽ። እንደውም የዘላለም የህይወት ውሃ ኮር እንዲህ አይነት ውሃ አለ ወይ? አለ እንዲህ አይነት ውሃ። ይሄ ካለ ስጠኝና አልምጣ እዚህ መልሽ። አሁን ዝም በይ። ይሄን ውሃ ልጠጣና አልምጣ ማለት ከቤት ያሉጣ። ህዝቡን መቀላቀል አልፈልግም፣ አፍርረዋለሁ ይሄን ህዝብ። ስጠኝና ልረፍ አላት። ሂጂና ባልሽን ጠርተሽ ነው ያላት። ምን አለች እሷ? ባሌ ለይ ልክ ብለሻል። 5 ሄደዋል። አሁን ያለውን ባልሻል። ከባድ አገር ትቷታል፣ ባል ትቷታል፣ መንፈሳዊ ዓለም ኃጢአተኛ ብሎ ትቷታል። መተው ብቻ አንድ ግን ፈለጋት። ነብይ ነህ አይደል አለችው። ነብይ ነህ አለችው። ፕሮፌሳይ አለችው። ፕሮፌሳይ ከዛ እናንተ በዚህ ነው የሚመለከው፣ እኛ በዛ ነው የምናመልከው ትላለች። እናንተ ለማታውቁት ትሰግዳላችሁ አለ። መዳን ከአይሁድ ነው ማለት መሲሁ ይመጣል እያላት
እንደሚመጣማ አውቃለሁ አለች። አንተ እንዲህ አይነት ጥያቄ ውስጥ ሆና አዳኝ እንደሚመጣ ታውቃለች። ፈሪሳውያኑን ስለ መሲህ ብትጠይቃቸው የሆነ የጦር መሪ ነው የሚመጣው ነው የሚሉ። እሷን ስለ መሲህ ስትጠይቃት አምልኮውን የሚነግረን ይመጣል አለች። እግዚአብሔር መንፈስ ነው የሚያመልኩት፣ በእውነትና መንፈስ ያመልኩታል አለች። ሰው ሁሉ ንቋታል። የህይወቷ ጥያቄ ግን ባል አይደለም። ሰባተኛ ባል ይመጣ ይሆናል የምትለው አምልኮ ነው ይራባል። ከዛ ቁጥር 39 ላይ ቅዱስ ሄድልኝ ምን እንዳለች ስሟት። ምን እንዳለች ሰሟት አላችሁ? ምን አለች? ሴትየዋ ያደረኩትን ሁሉ ነገረኝ ብላ ስለመሰከረች ከዚያሽ ከተማ። አሁን ሴትየዋ መሲህ እንደሆነ ስታቅ፣ ያሱ እንደሆነ ስታቅ፣ አዳኙ እንደሆነ ስታቅ የፈራችውን ከተማ የፈራችውን ሶሳይቲ እንዲህ ብላ የዘመረች ይመስለኛል። እዛ ውሃ ቦታ ላይ ነብይና አለችው። ነውር የተደበቀ ነገሯን ነገራት። ያፈረችበትን ታሪኳን ግፍፍ እያለላት ሄደ። እየተገፈፈላት ሄደ። እየተገፈፈላት አይሁዳዊ አግሏታል፣ ፈሪሳዊ አግሏታል፣ ሰማርያዊ አግሏታል። ብቻዋን ነበረች። አንድ ሰው አጠገቧ መጥቶ ያዋራታል። የደበቀችዋን ጉዷን እየፈለፈለ ያራግፍላት ዘመረች። ከዛ መስሎኝ በምድሩ ሰላምና እርካታ ከአንዱ ተጋብቼ አንደኛው ስፈታ አለች። አይቶ መባከኔ ይፈልጋት ስለኔ በእርግጥ አዝኖልኛል። አቤት ኢየሱስ ካፉ ቃል ፎይታ ወደ ቤቴ ገብቷል። እንኳን መጣህ። እንኳንም አገኘ ሰው ተደብቄ ነበረ፣ ሰው ሸሽቼ ነበር። አንተስ እንኳን መጣሁ። ቀርበኸኝ ተገኘ ከደጅ። አገር ቀየርኩ፣ ሰፈር ቀየርኩ፣ ስሜን ቀየርኩ፣ መታወቂያ ቀየርኩ። አንተ ግን መጣህ። ባይኔ በላየው አቤት ቢሆንም ባሌላው ዛሬን ባይኔ በላየው የራቀ ሰፈሬ ጠንክሮ ይታጠራ ሰባበረዋ ሰባበረው። ነውሬን እየሰበረ ጉዴን እየሰበረ ኃጢአቴን እየሰበረ የጠፋ ስሜን እየሰበረ መጣ። አይርቀኝም አለ። ተውኝ አለ። ፈሪሳውያኖች ሰማርያን ያለችው እገባለሁ። ሰማርያ በጠራራ ፀሐይ ነው የምትወጣው። በምትወጣበት ሰዓት ይሄዳል። ፀሐይ መታ እሷን ሳገኛት ነው ጥላ የሚሰማኝ። አይርብም። እሷን ሳገኝ ነው የምጠግበው። አረ ነውር ነው ሰው ይሰድባል። እዛ ከተማ አትግባ። የእሷን ነውር ልውሰደው ልግባና ለራሴው ነገረኝ የራሴ ሳላውቀው ማንነቱን የነፍሴን መድኃኒት ምን አለ እንዲያ ያልኩኝ ስደረድር ምክንያት ኢየሱስ ለጥቆ ገባና ወደ ሕይወቴ ወዮ ወዮ ለራሴው ነገረኝ የራሴን ምስጢር እንኳን አገኘ እንኳን ሌላ ሰው አልመጣ ዛጋ እንኳንም ቀርበኸኝ ተገኘ ከደጄ እንኳን ሌላ ሰው አልመጣ። ያልቅልኝ ነበር። ፈሪሳዊ ቢመጣ ያልቅልኝ ነበር። ሰዱቃዊ ቢመጣ ያልቅልኝ ነበር። ኢየሱስ ያድናል። አሁን እቺ ሴት አንዴ ቶሎ በል ቅዱሴ
ሴትየዋ ያደረኩትን ሁሉ ነገረኝ ብላ ስለመሰከረች ከዚያች ከተማ ብዙ ሳምራውያን በእርሱ አመኑ። አሁን ይወል ብዙ ሳምራውያን ማለት በሷ ምክንያት አሁን ልተነብይ ነው። ባንተ ምክንያት ዘመዶች ኢየሱስን ያሉ ጩህና በኔ ምክንያት በል አንድ ቅዱሴ ድገምልኝ። መጀመሪያ ሴትዮ ያደረገችውን እዩ። መጀመሪያ ከቁጥር 27 ጀምራ አንብብልኝ። በዚህ ጊዜ ደቀ መዛሙርቱ ተመልሰው መጡ። ከሴት ጋር ሲነጋገር በማግኘታቸው ተደነቁ። ሆኖም ግን ምን ፈለግህ ወይም ከእርሷ ጋር የምትነጋገረው ለምንድን ነው ብሎ የጠየቀው ማንም አልነበረም። ኢየሱስ ሆኖባቸው ነው ያግዱት ነበር። በጌታ ድገመው። ኢየሱስ ሆኖባቸው አምሯቸው አልኩ አየው ምናምን ሊባባሉ ፈልገዋል። ኢየሱስ ሆኖባቸው ማለት ከሴት ጋር ሲነጋገር ብቻ መሰለኝ። መጀመሪያም ሰማርያ ሲገባ ቆሙሙም ብለዋል። ፈሪሳውያንን ጥሎ ሲመጣ ምክንያት ለነሱ ፈሪሳዊ ብርቅ ነው። እዛ ቢገቡ ነው የሚሻላቸው ሊከበሩ። ከጋሽትና ጋር ኖራት ይበላል ምናምን ሊል ጽድቁን ሊሰራት ነበር። ጥሏቸው ነው የመጣው ኢየሱስ። ጭራሽ ፈሪሳዊ ጥሎ ከሴት ጋር ቆሙ ሲያወራ አገኙ። አሁን ይሁን ከሴትም ፈሪሳዊ ከሴትም ሳምራዊ ከሳምራዊ ሰው የተደበቀችም ነገሯ ሁሉ የፈራረሰ ትዳሯ የፈራረሰ ባሌ ተዋት እና ግራ ገብቷቸዋል። አይሁዳዊ ነው ከሷ ጋር እያወራ ነው። ማውራት ፈርተዋል። መጠየቅ ስለፈሩ ነው የተዋት። እርግጠኛ ነኝ ጴጥሮስ ቢሆን አበሳው ነው የሚያሰሩት። በቃ ደብዳቤ ለ11 ፈርመው ነው የሚሸኙት። ኢየሱስ ሆነባቸዋል። ለምን ይመስልሃል የማይወዱን ሰዎች ስተታችን ብቻ የሚመስላቸውን ነገር የሚጽፉብን ለምን ይመስልሃል? አልቻሉትማ። ተአምሩ አልቻሉትም። የማያዩት ይመስልሃል? ተአምር በኋላ እኮ ነው ስተት የመሰላቸውን የሚያገኙት። ደስ የሚለኝ ያችን ለመልቀም ሲሉ ሙሉን ነው የሚያዩልኝ። እሺ ቀጥልልኝ ቅዱስ። ሴትየዋም እንስራዋን ትታ ወደ ከተማ ተመለሰች። በቃ ይሄ ነው ደስ የሚለኝ። ደስ ተወች። ኖ ኩዌስችን አለች። ኔቨር ኩዌስችን ምንድን ነው እንግሊዘኛው? ኔቨር ኤቨር ኩዌስችን ይሆናል። ጨረስኩ አለቻት። ማለት አንዴ በጌታ እየሰማኸኝ ነው። በጠራራ ፀሐይ ከቤት ያወጣት ጉዳይ ምንድን ነው? ውሃ። በቃ ረካው አለች። ረካች። አሁን እዚህ ጋር ሁለት ነገር፣ እሷም ረካች፣ ኢየሱስም ጠገበ። እኔና ኢየሱስ እንገናኝ። እኔም ረካው፣ ኢየሱስም ዓለም ያዋረደችውን ሰው አግኝቶ ጠገበ። አይ ሳትስፋይ አለ ኢየሱስ። በእኔና በኢየሱስ መገናኘት የእኔን ስራ ብቻ አይደለም የተጣለው። ኢየሱስም እሷን ነበር የምፈልገው። እዛ ፈሪሳውያን መሃል ብሆን ይርበኛል። ጻድቃንን የሚሉት መሃል ብሆን ይርበኛል። እቺን አገኘው አይደል? ለዚህ ነው ዓለምን የሚያተራምስ የጨለማት ስራ ሁሉ የሚያፈርስ
ቅባት ያልተገመተ ሰው ላይ ይወድቃል። እተነብያለሁ። በቴሌቪዥንም ለሚያይ ሰፈር ያገለለው ግን መነጋገሪያ የሚሆን ሰው ያልፈለገው ግን መነጋገሪያ የሚሆን ይሁን አለ። እሷም ምን ስራ ጣለች? ኢየሱስም ጠገበ። ተወችና እሺ ወዴት ሮጠች? የሮጠችው ወዴት ነው? ወደ አገለላት ማህበረሰብ። ባይዘው this is ወንጌል this is ኢየሱስ ወደ ህይወት መጥቶ ስትጠግብ ስትረካ ትላንት ያበሳጩን ሰዎች ለመበቀል አለ የምትሄደው። እኔ የምሰጥሽ ህይወቱ አሁን ዛላለ ይሄ ወንዝ ፍቅር ነው የሚያፈስብህ። ሰው የሚጠሉ ሰዎች፣ ሰው ላይ ከባድ ጥላቻ ያላቸው ሰዎች፣ ሰውን የሚበቀሉ ሰዎች አይዳውት ይሄን ውሃ ይጠጡ አይመስልኝም። ይሄን ውሃ የህይወት ውሃ ኢየሱስ የሰጠን ከጠጣው ባህሪው ነው። የውሃው ባህሪ ጠጥተ ብቻ ለምትለው የግድ መቅጃ ትፈልጋል። ለምን ይፈሳል? ከሆዱ ይፈልቃል ነው። ያ ላይፍ ወደ ተጠሙ ሰዎች እንድትሄድ ያደርጋል። እኔ አሁን የሚገርመኝ ኢየሱስ ለካ የመጣው ወደ አንድ ሴት ብቻ አይደለም፣ ወደ ከተማ ነው የመጣው። ከዛ ጉዴን ነገረኝ ልንገራችሁ አለች። እንስራዋን ጥላ ወደ ከተማ ሄደች። ከዛ የቀድሙ ቁጥር ጋር ሄደች። እንስራዋን ትታለች። ፐርፐዟን የመጣችበትን ፐርፐስ ትተዋለች። ወደ ከተማ ሮጠች። ሂድ ሴትየዋ ያደረኩትን ሁሉ ነገረኝ ብላ ስለመሰከረች ከዚያሽ ከተማ ብዙ ሳምራውያን በርሱ አመኑ። አሁን እሺ፣ ከዛ ኢየሱስ 2 ቀን አልቆየም እዛ። ቀጥላ ስለዚህ ሳምራውያኑ ወደ እርሱ በመጡ ጊዜ አብሯቸው እንዲቆይ አጥብቀው ለመኑት። እዚያም ኢየሱስ ፈሪሳዊ ሲፈልገው የለም፣ ሳምራዊ ሲለምነው ይቀመጣል። እኔም ማቀው ይሄን ኢየሱስ አሁን እማወራለህ አንድ ሳማራዊት በ5 ባል የተባረረች ሴት ታሪክ ይመስላል። የኔም ነው። ቁጥር በቁጥር አድርጌ ብጽፍልህ የት መጥቶ እንዳዋራኝ እኮ ስለማታውቅ ነው። እኔ እኮ አንተ ቸርች እኮ ስገባ እናቴን ስለምወዳት ስገባ እምባል ልጅ ነው። አጠገብ ሸተተ አይደል? ሲጋራ አጠገብ ሸተተ አይደል? ሰክሮ ነው የመጣው አይደል? ለአንተ ነው የሸተተ፣ ለአንተ ነው የገባ። አንተ ነው የታሰረ ይሁን የምትል። አሁን እሱን እያናገረበት ያለውን ቋንቋ አታውቀው። ሰው እያለ አንተ እዛ ጋር ተቀመጥከው የሚል ትንቢት አለ እኮ እዚህ ጋር በጾም ጸሎት የከረመ አለ። ምና አንተ ካልቀባኸኝ የሚል እኮ አለ። 40 ቀኑ ነው ከበላ እኮ አንተ እቀባሃለሁ ይላል የሰራዊቱ ጌታ። ጆካር ነው የምነግርህ። ብጽፍልህ በቁጥር 1 በቁጥር 2 ታርጌ እንደሷ ነው ታሪኬ። ሲፈውስብኝ አየ እንዳትገረምብኝ። የሰው ታሪክ ሲቀይር በጃየ እንዳትገረም። ደካማ ሲፈልግ የከተማ ታሪክ ለመቀየር ደካማ ፈለገ። የከተማ ታሪክ ለመቀየር ሰው ያገለለ ሰው ፈለገ። ቦሌሮ አንዳ ሲመጣ እኔን ያገኘው the best prophet ነኝ አይደል? the best ዱርዬ ስለነበር ወራውን ፈለገ። አሁን ለካ ኢየሱስ የመጣው አንዲት ሴት ጋር ብቻ አይደለም፣ ሰማርያ ነው የመጣው። ለሰማርያ መግቢያ እሷ ነች የምትመቸኝ። ሌላው ከርባቱን እስኪያስተካክል እሷ ሀገር አምሳለች። ሌላው ሱፍ እስኪያሰፋ፣ ሌላው ባይብል ኮሌጅ ሲገባ እሷ ገብታለች።
ቴዎሎጂካል አናሊሲስ እየሰሩ ነው። ስራው ሩራ ሄደች ዋን ታች ብራዘር ታች ዋንታች ሪሰርች ላጥና አላለችም እኮ ከተማ ወዴት የትኛው ከተማ መሰለ ሄደችው? አልሰማሽም ያሏት አልጨብጥሽም ያሏት እሷን ልታገባ የተባለችበት ያምተዋት አገር ተዋት የተባለበት ሰው እንዳይኝ ብላ የተደበቀችበት መልክ ቀይራ ሄደችበትን ከተማ አሁን ወንዞኛለሁ አለች። ቤተ ዘመድ ይስማ፣ ጓደኛ ጎረቤት ይስማ፣ ላፍታም አልዘገይም ሳልነግርህ እውነት ጉዴን ለነገረኝ የኋላ ታሪኬ አረበለው ልቤ እርሱ ጋር ቀርቷል ወስዶልኝ ሸክሜን። ኢየሱስ ቤተ ዘመድ ይስማ፣ ይስማልኛ ጓደኛ ጎረቤት ይስማ፣ ላፍታም አልዘገይም ሳልነግርህ ስሙኝ ምለው ለዚህ ነው ቴሌቪዥን ከፍቼ የምጮኸው ደርሶልኝ ነው። ነውሬን አንከባሉ በየቤታችሁ ስሙኝ ምለው እማልጠቅመው ጋር መጣ። እኔ ጋር እኮ ነው የመጣው። እንኳንም ቀድመኸኝ ተገኘ ከደጄ ቢሆንማ ሌላው ዛሬን ባይኔ በላ ቢሆንማ ሌላው ዛሬን ባይኔ በላ። እንዴት ከተማ መሃል ገባሽ? ቤተሰብ ይስማ፣ ቤተ ዘመድ ይስማ፣ ይስሙልኝ፣ ጓደኛ ጎረቤት ላፍታም አልዘገይም ሳልነግርህ እውነት ጉዴን ለነገረኝ የኋላ ታሪኬን ልቤ እርሱ ጋር ቀርቷል ወስዶልኝ። ስሙልኝ፣ አገኘሁት እኮ መሲሁን አገኘሁት። እንኳንም አገኘኝ አንተ ስሙልኝ፣ ዓለም መድኃኒት አገኘሁት። እንኳንም ቀድመህ የምንጠብቀው ተስፋችን መጣልን። የኔ ኢዮቤልዩ የኔ ኢዮቤልዩ ኢየሱስ የኔ ኢዮቤልዩ ቢሆንማ ሌላው እሱማ እየበደልኩት ቻለኝ እሱማ እየራኩት ዲጋ እሱማ ሰለቸኝ ወዳላለኝ እሱማ እየበደልኩት ቻለኝ ኢየሱስ እሱማ እየራኩት ቀረበኝ ሻባባጋቦስ ሰለቸኝ ወዳላለኝ እኔ ፍቅር ወንጌል ነው የሰማሁት። አባበለኝ ለማንም አልደብቀው። ተሸከመኝ ይሄን ነው ኢየሱስ። ተሸከመኝ ይስሙ በይልኝ አንዴ እባክህ። ቤተ ዘመድ ይስማ፣ ጓደኛ ጎረቤት ላፍታም አልዘገይም ሳልነግርህ እውነት ጉዴን ለነገረኝ የኋላ ታሪኬ ልቤ እሱ ጋር ቀርቷል ወስዶልኝ ሸክሜን። እንኳንም አገኘኝ አንተ ወዳጄ እንኳንም ቀርበኸኝ ተገኘ ከደጄ ቢሆንማ ሌላው ዛሬን ባይኔ በላይ አሜን መስሎኝ በምድሩ ሰላምና እርካታ ከአንዱ ተጋብቼ አንደኛው ስፈታ አይቶ መባከኔን በእርግጥ አዝኖልኛል። ካፉ ቃል እፎይታ ወደ ቤቴ ገብቷል። እንኳንም አገኘኝ አንተ ወዳጄ እንኳንም ቀርበኸኝ ተገኘ ከደጄ
ቢሆንማ ሌላው ዛሬን ባይኔ ወራላላ ባሪና ባራላቦስ ቢሆንማ ሌላው ዛሬን ባይኔ ቀን ጠብቆ ገሸሽ ይልብኝ ይሆን ወይ አለልኝ ስል አይነሽ ላፈር ይለኛል ወይ ብዬ እንዳል ዛሬም አብሮኛል ቤቴ ባይመቸውም ብዬ እንዳልሰጋበት ዛሬም አብሮኛል ቤቴ ባይመቸውም እሱማ በይልኛል እሱማ እየበደልኩት ቻለኝ እሱማ እየራኩት ቀረበኝ ነው ኢየሱስ የኃጢአተኞች ወዳጅ ኃጢአተኛው ቤት ሊበላ ገባ እየበደልኩት ቻለኝ እሱማ እየራኩት ቀረበኝ እሱማ ሰለቸኝ ወዲያ አላለኝ ሃሌሉያ የፈራችውን ከተማ ገባችበት እኔ የገረመኝ አይሁድ ለመርገጥ ያረከሱትን የተጸየፉትን ትንኪው ከተማ ኢየሱስ 2 ቀን ኖረበት። አንድ ጊዜ ሁለተኛ ነገሥት ምዕራፍ 4 ላይ ነው 5 ሁለተኛ ነገሥት ምዕራፍ 5 ላይ አንድ የተማረከች ሴት ታስቆጥተዋለች። ከእስራኤል ተማርካ ሄደች ሴት ከምርኮኛ ሰው ቤት ሰራተኛ የጀነራሉን ታሪክ ለመቀየር እግዚአብሔር የመረጣት ለምስራች የተመረጠች እመነኝ ኢየሱስ አንተ ጋር የመጣው በአንተ ቤተሰብህን ሊጎበኝ ነው። ይሁን አለ። ትንሽ ሰው ጋር ኢየሱስ የመጣው ትልቅ ሊያደርገው ነው። እቺን ተናግሬ ልጨርስ። ጳውሎስ አማን ያግዘኝ አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ባይዘ ሁሌ አንዳንድ ሰዎች እንደዚህ ይላሉ። ሁሌ በቃ የእንትኑን የዱርዬነትን ታሪክ አታውራ ምናምን ይላል። ደማስቆ ሁሌ ነው የሚወራው። ለምሳሌ እቺ ሴት ባይዘው መቼም ቢሆን ስትሰብክ ጉዴን የነገረኝም ብላ ነው ጀምሮ እንደኔ ንኪኪ ከሌላ ኢንካውንተር የለም። ስለ ኢየሱስ ሲጀመር ጉዴን የነገረኝ ልንገራችሁ ብላ ነው። መጨረሻ በሰማርያ ብዙ ሰዎች በእርሱ አመኑ ብሎ ነው የሚያልቀው። አንድ ከተማ ውስጥ ብዙ ሰው እንዲያመን አንድ ጉድ ያለባት ሴት ጋር ነው የመጣው። ጉዴን የነገረኝ የሚል ታሪክ የሌለው ሰው እንካው ጉድ ምን እንደምን አላገ ያንዳንዳችን ጉድ ይለያያል። የኔ ዱርዬነት ስለሆነ ነው እንዴ? አንተ ሌባ አልነበርክ? ማን ነው? የኛ ይገርምሃል አይደል እንዴ? አንተ ስንት ሰው ላይ መርዝ ስትቀመም የነበርክ አይደል? የስንት ሰው ቤት ትዳር ያፈረስክ ወረኛ አይደል እንዴ? ማን ነው? ከጠቢቡ ሰለሞን ቀጥሎ 1000 ሚስቶች የነበረ አልነበርክም እንዴ? የእያንዳንዳችን ይለያያል። ጉዳችንን ደብቀ ነው። አይኮት ሲደብቅ ከረባት አቤት ጉድ ሲደብቅ ሌዲስ ኤንድ ጀንትልማን ያስብልሃል እኮ ልብስ
አስፎግርብህ ቅክር ነው የሚያደርግልህ ጉድህን። ይመጣላ ኢየሱስ ገለጥ እንዲሚያቀኛላ ትላለህ። ከዛ በኋላ ለህዝብ የደበከውን ጉድን ራስ ማውራት ይጀምራል። ጉድን ነገረኝ አናቀም እንደዚህ እናንተ ማታውቁት ማለት አለ ገና ቆይ ልንገራችሁ ይላል ጳውሎስ። ማንም ሳይጠይቀው እኮ ነው ደብዳቤ ይዤ ነፍስ ልገድል ላጠፋ ከካህናት አለቆች ደብዳቤ ይዤ እየሄድኩ ነበር። ብዙ ሰው ነው የገደልኩት። በፊት ለፊቴ ቆመ። ማን አልኩት? አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። ወየው እኔ አንዳንድ ሰው ክፋቱን ሲነግር አይደብርህ? እያዋራኝ ተመልሼ እንደማላገኘው እርግጠኛ መሆንበት ሰው አለ። ሰውየው ክፋቱን እየነገረ ትፈራዋለህ። ልጥፋ ከዚህ ቦታ ደግሜ አላገኘውም ትላለህ። ኢየሱስ ክፋት እያወቀ የሚፈልግ ነግራው ቋር እያወቀ አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ ይላል። this is encounter እና ስለመገለጡ ሲያወራ ጳውሎስ እንደዛ ነው። በመጀመሪያ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 5 ከዚያም ለኬፋ ታየ። መጀመሪያ ለኬፋ ታየ፣ ለጴጥሮስ ማለት ነው። ቀጥሎም ለ12ቱ ታየ፣ ለ12ቱ ደቀ መዛሙርት ተገለጠ። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ትናንትና ሕያውነቱን በብዙ ማስረጃ ሳያቸው ብያቸዋለሁ። ለጴጥሮስ ለ12ቱ ከዛ ለ500 ቅዱሳን ተገለጠ። ከዚያም አብዛኞቹ በሕይወት አሉ፣ እሺ፣ አንዳንዶች ግን አንቀላፍተዋል። ብዙዎቹ አንዳንዶቹ ሞተዋል፣ አንዳንዶቹ በሕይወት አሉ። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከዛ ሁሉም አዩት። እሺ፣ ከሁሉም በኋላ አሁን ከሁሉ ውራ መጨረሻ እንደ ጭንጋፍ ለሚቆጠር ለኔ ደግሞ ታየ። ይኸውልህ የት ነህ? መጨረሻ ላይ እንደ ጭንጋፍ ማለት ገብቷል። እንደ ጭንጋፍ ማለት ጭንጋፍ ማለት ምን ነው? ወሩ ሳይሞላ የተወለደ ልጅ ማለት የ7 ወር ልጅ ማለት ነው። ጭንጋፍ ስትሆን ፊዚካሊ የሚፈጠርብህ አናሳነት አለ። ለዚህ ነው ሰውነቱ ደቃቃ ነው የሚሉ ጳውሎስ። ከሰው መካከል ላይ አትመርጠው፣ ለአለቅነት አትመርጠው፣ ለደህና ወንበር አትመርጠው። እንደ ጭንጋፍ ለምታይ የሰው አይን ለማልሞላ ለኔ ታየ። ቀጥሎ ምን ሆነ? እኔ ከሐዋርያት ሁሉ የማንስ አሁን ከሁሉ አንሳለሁ። መገለጡ ከሁሉም መጨረሻ ነው የመጣልኝ። ከሐዋርያት ሁሉ የማንስ ሐዋርያ ተብዬ ልጠራ እንኳን የማይገባኝ ነኝ። ስሙ እኔንም ከብዶኛል አለ። ዲዘርቭ አያደርገኝም። እሺ፣ ምክንያቱም የእግዚአብሔርን ቤተ ክርስቲያን አሳድጃለሁ። እሱ ስላለኝ ነው እንጂ እኔም ደፍሬ ሐዋርያ ነኝ አልልም። አሁን አንተም ነብይ ነህ ልትረን ይችላል። እኔም ከብዶኛል ብሎኝ ነው። ይገባኛል ብዬ መሰለ። ከተራ ወታደር መካከል ብድግ አድርጎ አገር መሪው ብርጋዴር ጀነራል ምንድን ነው በለው፣ ዋናው ምንድን ነው ኢታማጆር ሹም ቢያደርግ ምን ታደርገዋለህ? እንግዲህ ጃቀይ በል ነው የምትለው ጠቅላላ አረጋ። እኔም ዞር ስል ነው ተከሻዬ ላይ ያየሁት። ደርድሮታል። እንኮኮ ልተነብይብህ ነው። የሚያውቀው ሁሉ በአንተ ሞገስ ይደንግጥ። ዛሬ ማታማ የሆነ ሞገሱ ተቀይሮ የሚወጣ ሰዋል። የሚያይሽ ይደነግጣል። የሚያውቅ ያከብራል። ጉዴን የነገረኝ እያል ከተማ ይከተልሻል። ነገር ግን በእግዚአብሔር ጸጋ አሁን የሆንኩትን ሆኛለሁ። እንደው ራእይ ላይ ብደፋው ደስ አሁን የምታዩትን በትሬኒንግ አይደለም፣ በባህሪ አይደለም፣ ስራዬ ይሄን የሚያሰጥ አይደለም። በእግዚአብሔር ጸጋ ግን ሆኜዋለሁ።
ማኒ ሞሸጋ ዘጋፋት ያማታ ሲቪ አለ የለኝም፣ ልምድ አለ የለኝም፣ የተጠራቀመ ችሎታ አለ የለኝም። ከየት መጣው? በእግዚአብሔር ጸጋ። አናማ ጋፋንያሳ አናቀሽም የሚል የለም። የትላንት ታሪክን ማንሳት የሚችል የለም። ከአፍ የሚወጣው ከተማ ይቀይራል። ይሁን አለ። ቀጥላ ለኔ የተሰጠኝ ጸጋ ከንቱ አልሆነ። አሁን ይኸውልህ ለማን እንደገተጋ አስማሪዮ ቸለለመ ከፋና ከማቶ ለኔ የተሰጠኝ ጸጋ ከንቱ አልሆነም ማለት ማማሃናማስ አሁን ከዚህ ጀምሬ ለእያንዳንዱ ሬንጅ ሮቨር ገዛለሁ። ወሳድ ባድላቸው ሬንጅ ሮቨር ለሁሉም ባድላቸው ሁሉም ድጋፍ ድረስ ለሁሉም ባድላቸው። ከዛ ድንገት አንዳቸው እዚህ ጋር በራይድ ቢወርዱ በራይድ ቢመጡ ማንም የሚናደድ ምን ሆነ ነው አለለው። ትናንት ሬንጅ ሮቨር ያደልኩ ጳውሎስ ለሁላችን ተሰጠ፣ የኔ ግን ከንቱ አልሆነም። አይዞ የኔ ከንቱ አልሆነም አለ። እንደሌላው ዓለም ለኔ ተሰጠኝ ጸጋ አለ። አይባክንም አንተ ላይ የፈሰሰ ጸጋ በነፃ ያገኘሁት ግን አገር ቀይርበታል። በነፃ ያገኘሁት ግን አገር ፈውስበታል። ለኔ ተሰጠውን ከንቱ አይደለም አለ። አዳባር ሰው እየመረጥኩ አላገለገልኩበትም። እዚህ ቤት አልገባም፣ እዚህ ቸርች አልሄድም፣ እዛኛው አልሄድም፣ እዚህኛው አላልኩበትም። ለኔ የተሰጠውን ጸጋ ከንቱ አላረኩትም። ማሊፋ ተፈኒ ከማታ ተነብያለሁ። የአፍ ቃል ከተማ ይቀይራል። የአፍ ቃል አገር ይቀይራል። የአፍ ቃል ሰው ይቀይራል። የሞተውን ያድናል። ሁላችሁ ጩና ለኔ የተሰጠ ጸጋ በሉ ከንቱ አልሆነም በሉ። ይሁን አለ ሆነ። ከዛ ምን አለ? እንዲያውም ከሁሉ በላይ በትጋት ሰርቻለሁ። ከሁሉ በላይ በትጋት ሰርቻለሁ። ለምን? ጸጋው ከንቱ አይደለም። ቆይ ለምሳሌ ብዙ ሰው ይገረማል። ሰኞ አስተምራለሁ፣ ሮብ ፕሬየር ሃውስ ለ30 ሰው ዋን ቱ ዋን ጸልያለሁ፣ አንድ ባንድ ጸልያለሁ። እሺ ማክሰኞ ከአገልጋዮች ጋር ኢቫሉዌት እናደርጋለን፣ እንሰበሰባለን፣ ፕሮግራሞቻችንን እንሰራለን፣ አብረን እናሳልፋለን። ሐሙስ ለጥ ብዬ እውላለሁ። ሐሙስ እንደ ውጭ ጉዳይ ሚኒስቴር ሐሙስ ከውጭ ሀገር የተለያዩ ሰዎችን ዋን ቱ ዋን ፕሬየር አገለግላለሁ። ዓርብ ቀን ሙሉ እዚህ አገለግላለሁ። ቅዳሜ በወር በናም ዙም አገለግላለሁ። አደራይስ የፋሚሊ ጊዜ እዚህ ቸርች ይዘጋጃል። የአገልጋይ ፕሮግራም እሑድ አገለግላለሁ። ሲሉኝ እኔ እኮ ሬንጅ ሮቨሩን ስለነዳሁት ነው እንጂ የተሰጠኝ ጸጋ ከንቱ ስላላረኩት ነው እንጂ ጡንቻ ኖረኝ ጉልበት አሞኝ አይደለም። ከሁሉ አብልጬ ተጋው። ይሄ ሰውዬ ውራህ የነበረ ሰው፣ ይሄ ሰውዬ አሳዳጅ የነበረ ሰው፣ ይሄ ሰውዬ የቅዱሳን መሞት ምክንያት የነበረ ቆሞ እስጢፋኖስን ያስገደለ ነው። ለዓለም ሕዝቦች ግን የመረጠው እሱ። ይሄን ኢየሱስ ነው። ታዲያ እንዴት እናንተ ጋር መጣላችሁ? እንደውም ደና ሰው እየመረጠ የሚሄደውን ኢየሱስ ነው ያላቀው። እኔ ቤት የመጣውን ነው የማውቀው። በእኔ የፈወሰውን ኢየሱስ ነው የማውቀው። በእኔ አጋንንት ያስወጣውን ኢየሱስ ነው የማውቀው። ይሄን ነው የማውቀው። አይኖቻችሁን ጨፍኑ ለአንድ ደቂቃ። ለመጀመሪያ ጊዜ ነው የመጣሁት።
ኢየሱስ ክርስቶስን የህይወት ያዳኝ አድርጌ መቀበል እፈልጋለሁ። ኦርቶዶክስ ነኝ፣ ሙስሊም ነኝ፣ ምንም እምነት የለኝም፣ ህይወቴን ልሰጠው እፈልጋለሁ የምትሉ ሰዎች እጃችሁን ሊው ደክሜ ያለው ቸርች መሄድ አቁሜ ያለው የትም ቸርች አባል አይደለሁ። ብዙ ቅዱሳን ከሰውኝ ሸሽቻቸዋለሁ። ኢየሱስን ግን እፈልገዋለሁ የሚል እጁን ሊው ነይ እናቴ ነይ። ጌታ ይባርክ። ብድግ ስትሉ ሰይጣን ነው የሚያፍረው። አራባስ ሌሎችም ውጪ ማስፋልት ላይ ያላችሁ ኑ፣ ወደ ዘላለም ህይወት ነው የምጠራችሁ። ና አሸነፍከው ሰይጣን። ብድግ ስትሉ ሰይጣን ነው የሚሸነፍ። አረም ሳራጋዳ ደግ እኮ ነው ኢየሱስ። ሌላ አለ? ና ብድግ በል አሸንፈው። ና አሸንፈው። አትነሳ የሚል ሰይጣን ነው። ና ና ወንድሜ በርታ በርታ፣ ብድግ በል እርዱታው። ና አጨብጭቡለት። ትልቅ ውሳኔ ነው የወሰድከው። እንደዚህ አይነት ውሳኔ በህይወት ወስነህ አታውቅም። ከጨለማ ወደ ዘላለም ብርሃን ነው የመጣ። ና ልጅ እዚህ ጋር ቻርኮ ነው ጌታ። ደግ ነው ጌታ። ጌታን ይረዳ። እጃችሁን ዘርጉ። ዘርጋ። እኔም ጸልየውን ጸሎት ጸልይ። ጌታ ሆይ በሉ፣ እኔ ኃጢአተኛና በደለኛ ሰው ህይወቴን በሉ ላንተ አሳልፌ እሰጣለሁ። ዓለምን፣ ሰይጣንን፣ ኃጢአትን ክጃለሁ። ኢየሱስ ክርስቶስን የህይወቴ ጌታ አድርጌ ተቀብየዋል። አሜን። በእናንተ ላይ የተሰራ ማንኛውም አጋንንታዊ አሰራር፣ ጨለማ ኃይል፣ የድግምት፣ የመተት፣ የጥንቆላ፣ የአስማት አሰራር በኢየሱስ ስም ሰብራለሁ። ልቀቀው! 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 በጌታ በኢየሱስ ዳይ! አንተ እባብ! አንተ እባብ! ነፍሱን በዚህ ሳምንት ልትበላ የነበርክ፣ ልትገለው የነበርክ፣ ቅዳሜ ዕለት ልትገለው ፕሮግራም ይዘህ ነበርክ። አሁን የፊታችን ቅዳሜ ጉድጓድ ቆፍረህለት የነበርክ ልቀቀው! ነድ በል ቶሎ ጩና ልቀቀው! በል በኃይል ጩና ልቀቀው! ቶሎ በል ቶሎ በል! ሶስቴ ቀጥል! ሂድ! ኢየሱስ ኢየሱስ ያድናል። ናካላሳዴ እኔ ዛሬ ዘራችሁ ላይ ልናገር። ሰይጣን ቤታችሁን አይቀድመው፣ የወለዳችሁትን አይቀድመው፣ የእናንተን ብለድ ላይን ዘሮቻችሁን አይቀድምም ሰይጣን። ተባረኩ። አገልጋዮች ይደውሉላችኋል። እሺ አግኟቸው አገልጋዮች። ና ና ና ተነስ 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 ተነስ። ብድግ በላይ ይዞ ማን ልበል ስምህን? ወንድማገኝ ወንድማገኝ። ከኔ መጣሁ? ከወላይታ። እንዴት መጣ ዛሬ እዚህ? ዛሬ ሳይሆን ሁሉ ጊዜ እመጣለሁ። አንተ ስለምመቸኝ ማለት ነው። አንተን ለማየት ብቻ ነው የምመጣው። ጴንጤ አይደለም? ካቶሊክ ነኝ። እኔ መቻለሁ። በጣም ነው የምትመቸኝ። ለምን ተመቸው? ኢየሱስ ያለ ምክንያት አይደለም እኛን የወደው። አንተም እኔም ያለ ምክንያት ነው አንተን የወደድኩት። ህይወት ዛሬ ተቀይሯል። መጽሐፍ ቅዱስ ትማራለህ።
እሺ ከዚህ በኋላ ልጄ ነህ ጸልይልሃለሁ ታሪክ ተቀይሮ ወዳ ተባረክ ይኸውልህ ታውቃለህ ዘር ሐረግ ታውቃለህ እንግዲህ ዘር ሐረጎች ጋር የሚሄድ ቅባት ነው የምጠራው በእናንተ ዘር ሐረግ ያለ እርግማን ሰብራለሁ ለዘሮች በረከት ነህ እንጀራ ነህ ቅባት ነህ ገንዘብ ነህ በር ከፋች ነህ ይዲዲኪሚ ዲካማ ዱፈንዳ አዲቨንቴ ከፈተ ከማ ሳባባራፋ ዳካማታ የሆነ የተረሳ ሰው በበረከት ምክንያት ትታሰባል ኢየሱስ ውጭ ያሉትን ጋኖች ብሎ የተጣሉ ጋኖች እንደጠጣ በሰማርያ ያለች ምርኮኛ ከአፏ የለምጽ መድኃኒት እንደወጣ የሰማርያይቷ ሴት የከተማ መድኃኒት ከአፏ እንደወጣ የኢትዮጵያ እንጀራ ካንተ ይወጣል እግዚአብሔር በአንተ ሀገር ይባርካ ዘሮችን ይባርካ ቤተሰቦችን ይባርካ እመን እንጂ አንተም ቤተሰቦችም ይድናሉ ከእስረኛ ነው ይሄ ቃል የወጣው በብዙ ስራት ውስጥ ልትሆን ትችላለህ የዘሮች በረከት ነህ ለሚያቆሉ በር ከፋች ነህ አንድ ሰው ዘሎ አሜን ይበለኝ እኔ አያለው ጥላ የሚሆን ሰው መጠለያ የሚሆን ሰው አለ መጠለያ የሚሆን ሰው አለ እንደ ዮሴፍ እንጀራ የሚሆን ሰው አለ ማሳረፊያ የሚሆን ሰው አለ ስድባችሁ ወደ ክብር ይለወጣል ነቀፌታችሁ ወደ ሹመት ይቀየራል የሸሿችሁ ይሰማዋችኋል ያባረሯችሁ ያዳምጧችኋል ይኸውልህ በመንፈስ እያየሁት ያለሁት አርገው ስልህ እያጫወትኩ አይደለም አድርገው እኔ እንደምዞረው ዙርና እግዚአብሔር የሚያደርገውን እነግርሃለሁ በቤተሰቦቻችሁ መሃል ያላችሁ ፖዚሽን ተቀየረ በአገሪቷ ላይ ያላችሁ ፖዚሽን ተቀየረ አማን ለፊንቲያናማስ እኔ አያለሁ አንድ ትልቅ ሰው ሲጠራ አሁን እኔ ራሱ ናስል እዛ ጋር እኔ ነው ትላላችሁ አይደል ለምን ለመጠራት ስለምትፈልግ ነው አይደል የሆነ የክብር ጥሪ እኔ ነው ስትሉ አየዋል በእናንተ ደረጃ የማይመጥን ጥሪ እኔ ነው ወይ ስትሉ አየዋችሁ አፋካፈከፈከፈከፈሳ ጳውሎስ እኔ ነው እንዳለ ስሜን ትሸከማለህ እኔ ነው እንዳለ የማይመጥንሽ ድምጽ ሰማያለሽ እኔ ነው ወይ ትላለህ ያየው ነው ለተወለደበት ሰፈር ሪቫይቫል በጴንጤም በአሕዛብም ሩዋንዳ ነብይ ያለ ተብሎ እንደታወቀ የተወለድኩበት ቤት ላይ ከዓለም ሰው ለመድኃኒት እንደመጣ የተሰደብክበት ሌባ የተባልክበት በካቴና ታስረድክበት ሰፈር ላይ ለመድኃኒት ህዝብ ይሰበሰባል ለመድኃኒት ህዝብ ይሰበሰባል እየተናገርኩብህ ነው አፈካፋንያሳ የሆነ እጅ አለው ዘይት እያመጣ የሰው ግንባር ላይ መልካችሁን ሲቀይረው አየሁት እልልታ ፉጨት ጩኸት ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን የምትችሉ መሆኑን እንገልጻለን በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን በጌታ የተወደዳችሁ ውድ የጄፒኤስ ቴሌቪዥን ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ በምስክርነታችሁ እንሰማለን
በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁን መስራት እንዲሁም በእግዚአብሔር ሰው በነቢይ ሄኖክ ላይ ከሚሰራው ከእግዚአብሔር ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በአሜሪካ ሀገር ለምትገኙ ቅዱሳን ስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በመናስቀምጠው ምንም የአካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል የእግዚአብሔር ሰው ነቢይ ሄኖክ በተቀበሉት ምሪት ከካሜራና ከቤተክርስቲያን ቅጥር ግቢ ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ሄኖክን በግል ለማግኘት እንዲሁም ጸጋ ለመካፈል ስክሪኑ ላይ በሚመለከቷቸው ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። ይሁን አለ ሆነ። ጄፒኤስ ቲቪ ወርልድ ዋይድ